ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አሁን ደግሞ ስለ ማይክል ኦሊሴ እናነሳለን። በባየር ሚኒክ ባለፈው የውድድር ዘመንም በጣም አስደናቂ ነበር። አንድ ፕሮግራም ሰርተን ነበር ባለፈው የውድድር ዘመን ስለ ማይክል ኦሊሴ። ለእኔ አሁን በአውሮፓ ፉትቦል ውስጥ ካሉ ለማየት በማዝናናት ለማየት ደስ በማሰኘት በኤስቴቲክ ኳሊቲያቸው በሚጫወቱበት ውበት እግር ኳስን ወደ አርትነት በሚያሸጋግሩበት ወደ አርት ፎርም በሚያሸጋግሩበት ልዩ ክህሎታቸው ምክንያት ለማየት ከመመርጣቸው ተጫዋቾች መካከል አንደኛው ማይክል ኦሊሴ ነው፣ ጥያቄ የለውም። ገንዘብ ብሎ ማዝናናት ብቻ አይደለም። ለምሳሌ ዴኒልሰን የሆነ ጊዜ ዓለም ውድ ተጫዋች ነበር። በፔዳላዳ 8-10 ጊዜ ሊያዞረው ይችላል እግሩን ኳሱ ላይ፣ ግን መጨረሻ ላይ ውጤታማ አልነበረም። ስለዚህ ያንን ሁሉ ክህሎት ይዞ ግን ከሚታወሱ ተጫዋቾች መካከል አንደኛው አይደለም። ያው ሰዎች ያስታውሱታል፣ ግን ለትልልቅ ክለቦች አልተጫወተም። ማይክል ኦሊሴ እነዚህ ሁሉ ትሪኮች አሉት። የሚገርሙ ፓሶች ማቀበል ይችላል፣ የሚገርሙ ፌንታዎች አሉት፣ ግን ደግሞ ውጤታማም ነው፣ ኤፊሽንትም ነው። ስለዚህ አርትም ኤፊሽንሲ ሁለቱንም የጨመረ ተጫዋች ነው ማለት ይቻላል። አንድ ማሲሚሊያኖ አሌግሪ ደስ የሚያሰኝ ንግግር አላቸው ስለ አስፈላጊ ስለ ተጫዋቾች ሲናገሩ። አንድ የባስኬትቦል ንጽጽር ይጠቀማሉ። በባስኬትቦል በቅርጫት ኳስ ጨዋታው እየተደረገ 5 ሰከንድ ብቻ ነው የቀረው እንበላሉ እና ልክ 5 ሰከንድ ሲቀሩ ኳሱ ከመውጣቱ በፊት የምታደርጉት ለምርጡ ተጫዋቻችሁ ነው የምትሰጡት። 5 ሰከንድ ነው የቀራችሁ፣ ምርጥ ለምትሉት ተጫዋች ነው ካውንት ዳውን ላይ ነው ያለው። በቃ አለቀ። አንድ የማጥቃት እድል ብቻ ነው ያላችሁ። ያ የምትሰጡት ተጫዋች በአንድ ላንድ የተጋጣሚውን ተጫዋች ማለፍ የሚችልና ከርቀት የ3 ነጥብ ጎል ማስቆጠር የሚችል ነው፣ የ3 ነጥብ ቅርጫት ማስመዝገብ የሚችል ነው ይላሉ። እንደዛ ነው የሚደረገው በእግር ኳስ። ለምን ይሄንን እንዳልኩ ልጥቀስ። ባለፈው ሳምንት ባየር ሚኒክ በዚህ ውድድር ዘመን በቡንደስሊጋ ለመጀመሪያ ጊዜ ተሸንፏል። ባልተጠበቀ ቡድን ላለመውረድ የታገለ ባለ ሌላ የባቫሪያ ቡድን በአውክስቡርግ ነው የተሸነፈው። ከጨዋታው በፊት ለመገመት በጣም ቀላል ጨዋታ ይመስል ነበር። ሚኒክ ጎል እያዘነበ ነው፣ እንዲሁም የጎል ማስቆጠር ሬከርድ በዚህ ዓመት ያሻሽላል ተብሎ ይጠበቃል። እስከዛ ጨዋታም ድረስ ምንም ጨዋታ አልተረታም። እንዲያውም የሻቢ አሎንሶን የአንድ የውድድር ዘመን ላይ ሳይሸነፉ ዋንጫ የመውሰድ ታሪክ በ2023-24 የውድድር ዘመን የተፈጸመ ታሪክ የመድገም እድል አለው የቬንሶን ኮምፓኒ ቡድን፣ ኢንቪንስብል የመሆን እድል አለው የሚል ግምት ነበር። ምክንያቱም ባለፈው የውድድር ዘመን ከተሸነፈ በኋላ ላለፉት 27 ጨዋታዎች ምንም ጨዋታ ተረቶ አያውቅም እና ከትንሹ 15ኛ ስፍራ ላይ ካለው ላለመውረድ ከሚታገለው ቡድን ጋር ጨዋታው ሲደረግ ባየርን ያሸንፋል የሚል ግምት ነው ነበር። ግን እግር ኳስ አንዳንድ ጊዜ እንደዚህ ነው እና 90ኛው ደቂቃ ላይ ባየርን እየተመራ ነበር። መጀመሪያ ጎል አስቆጠሩ። ነገር ግን ሌሎች እድሎችን በአግባብ መጠቀም ሳይችሉ ቀሩና አውክስቡርግ ከ75ኛው ደቂቃ በኋላ በ6 ደቂቃ ልዩነት ባስቆጠራቸው ጎሎች ባየርንን ቀጣ እና 94ኛው ደቂቃ ላይ ያደረጉትን ነገር ስታዩ ግን የባየርን ተጫዋቾች በጣም ከፍተኛ የፖሴሽን ብልጫ ነበራቸው። ግን ከዛ የአንድ ጎል መሪነት በኋላ ኦክስቡርግ የሚከላከለው ውጤት ስለነበረው ሊያገኘው የሚችል ትልቅ ድል ስለነበረው የበለጠ ጥብቅ የሆነ የመከላከል አጫዋት ነበር የነበረው እና የባየርን መፍትሄ መጨረሻ ላይ የመጨረሻው ቅጽበት ላይ ለማይክል ኦሊሴ ኳስ መስጠት ነው። ለሌብሮን ጄምስ ወይ ለኮቤ ብራያንት ወይም ለማጂክ ጆንሰን ኳስ እንደማቀበል በሉት በባስኬትቦል የሆነ ነገር እንዲያደርግ በማሰብ ለምርጡ ተጫዋቻቸው በአንድ ለአንድ የባላጋራ ቡድንን ተጫዋች አልፎ መሄድ ለሚችለው ከርቀትም ሹት ማድረግ ለሚችለው ዝም ብሎ ወደ ኋላ ኳሱን ለማይመልሰው ሪስክ ለሚወስደው ተጫዋች ነው ኳሱን የሰጡት
እና መጀመሪያ አጠገቡ የነበረውን ባላጋራ አለፈው። ምንም ሰፊ ስፔስ አልነበረም። ስፔስ በመከልከል ነው ኦክስቡርግ ይከላከል የነበረው። ከዛ በቀኝ እግሩ በተጋጣሚ ግራ በኩል ካለፈ በኋላ ኳሱን ወደ ውስጥ አጠፈና በግራ እግሩ ጠቅሎ ወደ ጎል መታው እና ጎል አላስቆጠረም፣ ግን ብረት መለሰበት። ሴንቲሜትር ብቻ ነበር የቀረው። አሁን ያ ጎል ቢቆጠር ኖሮ ባየርን ያንን ኢንቪንሲቢሊቲ ይዞ ይቆይ ነበር። ሳይሸነፍ ብዙ ርቀት ሊጓዝ ይችል ነበር። አሁን ቁም ነገሩ ጎል የማስቆጠሩ ያለማስቆጠሩ ጉዳይ ሳይሆን ልክ ማሲሚሊያኖ አሌግሪ ስለ ባስኬትቦል ሲናገሩ ጊዜው ሲነጉድ ያላችሁ አንድ የመጨረሻ የማጥቃት እድል ብቻ ሲሆን የምትሰጡት ለምርጡ ተጫዋቻችሁ ነው፣ ከጉድ ለሚያወጣችሁ ተጫዋች ነው። አሁን ለባየርን እንደዚህ አይነት ሰው ነው ማይክል ኦሊሴ። ጨንቋቸዋል፣ ጊዜው እየሄደ ነው። ስለዚህ የራሱን የግል መፍትሄ የሚሰጥ ኢንዲቪጁዋል ሶሉሽን የሚሰጥ ተጫዋች ያስፈልጋል። ልክ እንደዛ በሉት፣ 4-5 ሰከንድ ሲቀር እንደሚሆን በሉት። እንደዛ አይነት ደረጃ ላይ የደረሰ ተጫዋች ነው። ለአንዳንድ ሰዎች የባየርን ምርጡ ተጫዋች ማኑኤል ኖየር አይደለም፣ ለአንዳንዶች ሃሪኬንም አይደለም ኢቭን ወይም ጆስዋ ኪሚህ አይደለም። ትልልቆቹ ከሱ የበለጠ ተርታ ያላቸው ከሱ የበለጠ ስፍራ ያላቸው በቡድኑ ሃይራርኪ ውስጥ የበለጠ ግምት የሚሰጣቸው ተጫዋቾች እነዚህ ናቸው። ለምሳሌ ግን በዚህ ውድድር ዘመን ያሉትን ቁጥሮች ስታዩ ማይክል ኦሊሴ ይመስላል የቡድኑ ሱፐርስታር። 35 የጎል ተሳትፎ አሉ በዚህ ውድድር ዘመን በ35 ጨዋታ 22 የመጨረሻ ኳሶች ያቀብሏል። በሁሉም የውድድር ዘመን 35 የጎል ተሳትፎ በ30 ጨዋታ ነው እንጂ 35 ጎሎች 13 ጎሎችና 22 አሲስቶች ማለት ነው። እና በ30 ጨዋታ ስለሆነ ነው ያስመዘገበው። በየ68 ደቂቃው እሱ ሜዳ ውስጥ በሚሆንበት ጊዜ ወይ ጎል ያስቆጥራል ወይ የመጨረሻ ኳስ ይሰጣል። ሃሪኬን ከሱ የበለጠ ቁጥር አለው በሁሉም ውድድሮች 38 የጎል ተሳትፎ ስላለው የማይክል ኦሊሴ 33 ስለሆነ ልዩነቱ ግን ሃሪኬን የባየርን የፍጹም ቅጣት ምት መቺ ነው። ስለዚህ 9 የፍጹም ቅጣት ምት ጎሎች አስቆጥሯል ማለት ካስቆጠራቸው 30 ወይም ካስመዘገባቸው 38 ቀጥተኛ የጎል ተሳትፎች መካከል 9ን ካወጣችሁ 29 ይሆናል። ይሄ ለሁሉም ተጫዋቾች ግን ይሰራል። የሃላንድ ቁጥር አስደንጋጭ ነው። የኤምባፔ ቁጥር አስገራሚ ነው። 36 መሰለኝ የሱ በጎል ብቻ። ግን ኤምባፔ ብዙ የፍጹም ቅጣት ምት ጎሎች አስቆጥሯል በዚህ ውድድር ዘመን። የፍጹም ቅጣት ምቶቹን ካነሳችሁ እና በክፍት ጨዋታ ብቻ ተጫዋቾቹ ያስመዘገቡትን ቁጥር ካወዳደራችሁ የእሱን ያህል ፍሬያማ ተጫዋች የለም በ5 የአውሮፓ ሊጎች እየተጫወቱ ካሉ ተጫዋቾች መካከል። ባለፈው የውድድር ዘመን 43 የጎል ተሳትፎ ነበረው። ለዚህ ነው አርት ብቻ አይደለም፣ ቄንጠኛ ጨዋታ ብቻ አይደለም፣ ኤፊሸንሲም አለው። ውበት አንድ ነገር ነው፣ ለማየት ደስ ማሰኘት አንድ ነገር ነው። እግር ኳስን ለዚህ ነው የምወደው የሚያስብል ትሪክ ስናይ የሚሰማን ስሜት አለ። እሱ አንድ ነገር ነው፣ እየጠፋብን ያለም ነገር ስለሆነ። እዛ ላይ ደግሞ አይምሬ ውጤታማነትም አለ። 43 የጎል ተሳትፎ ነበረው። የዓለም የክለቦች ዋንጫን ጨምሮ ሲዝኑ ረጅም ነበር። ነገር ግን አሁን ገና 4 ወር እየቀረው ሲዝኑ ከዛ ቁጥር ሊያልፍ ትንሽ ነው የቀረው። 55 ጨዋታዎች ነበር ባለፈው የውድድር ዘመን ያደረገው። አሁን በዚህ ዓመት እስከ 25 ጨዋታ ድረስ ሊያደርግ ይችላል። ተጨማሪ 8 አሲስት እና ጎል ለመጨመር በድምር ማለት ጎል ሲደመር አሲስት። አሁን በሲዝኑን እየተጓዘ ባለበት መንገድ እስከ ውድድር ዘመኑ መጨረሻ የሚደርስ ከሆነ 64 ጎል ሲደመር አሲስት ይኖረዋል ማለት ነው። በተለይ ደግሞ ይሄኛው ዓመት ከገባ በኋላ ወይ ቡንደስሊጋ ከረፍት ከተመለሰ በኋላ የተጫዋቹ ውጤታማነት የበለጠ ከፍተኛ ደረጃ ላይ ደርሷል። በዚህ ውድድር ዘመን ብቻ ሳይሆን በዚህኛው አዲሱ ዓመት በነሱ በእያንዳንዱ ጨዋታ ወይ ጎል አስቆጥሯል ወይ የመጨረሻ ኳስ አቀብሏል። እዛውም ጨዋታ ላይ ኦክስቡርግም ጨዋታ ላይ ኢቶ በመጀመሪያ አጋማሽ ላስቆጠረው ባየርንም እየመራ ለነበረበት ጎል ያንን ኳስ ያቀበለው እሱ ነው። ከአንድ ሳምንት በፊት ደግሞ መቼስ ባየርንን የምር ለዋንጫ የሚፎካከር ቡድን ይኖራል ተብሎ አይጠበቅም። ምናልባት የኦሌ ቬርነር ላይፕዚግ ግን ትርጉም የሚያጣው እሱ መቼ መሰላችሁ? የቡንደስሊጋ የመጀመሪያ ጨዋታ ሲደረግ ከላይፕዚግ ጋር ነበር ባየርን የተጫወተው 6-0 አሸነፈ። አሁን ደግሞ ከ2 ሳምንት በፊት ከዚህ ቡድን ጋር ተጫወተና 5-1 አሸነፈ። ስለዚህ በጣም የቅርቡ ተፎካካሪ በባየርን በድምር 11-1 ተሸንፏል። ፉክክር አለ ማለት አትችሉም።
እዛ ጨዋታ ላይ ግን ተቀይሮ ገባ ማይክል ኦሊሴ። 34 ደቂቃ ብቻ ነበር የተጫወተው። በ34 ደቂቃ 3 ቀጥተኛ የጎል ድርሻ ነበር። 1 ጎል 2 የመጨረሻ ኳሶች አቀብሎ እና አንዳንዶቹ አሲስቶች ደግሞ ቅድም እንዳልኩት እግር ኳሱን ወደ ጥበብ ደረጃ ሲያሸጋግር፣ ወደ አርት ፎርም ሲያሸጋግር የሚታይ አይነት ምትሃት ነው ተጫዋቹ የሚያሳየው። አሁን ዳቪድ ራውምን ልክ ከትንሽ ልጅ ጋር እንደሚጫወት አይነት እንደ ዋዛ አልፎት ነው ሄደው። ስለዚህ ቁጥሮቹ አንድ ናቸው። ቁጥሮች እናወራለን፣ አስፈላጊ ነገር ነው። ግን ደግሞ ፖኤትሪም አለው፣ ውበት አለው፣ ብዙ ፈጠራ ያለው ቴክኒኩ ሁሉ የሚያስገርም ነው። አሁን ብዙ ጊዜ ክንፍ ተጫዋቾች ካያችሁ ብዙዎቹ የኤክስፕሎዥን ተጫዋቾች ናቸው። በጣም ፈጣን ናቸው፣ ቀጥተኞች ናቸው፣ የባላጋራ ቡድንን ማለፍ የሚያስችል ክህሎት አላቸው። ይሄኛው ግን የሁለቱም ተጫዋቾች ቅልቅል ስታይል አለው እና እንደ ሬዶንዶ በተረከዝ እንደ ሮናልዲኞ አይነት እነሱ ሩድ ፌንት የሚሉት ባላየ አይነት ነገር ትከሻውን ጣል አድርጎ ማለፍ፣ በውጭ እግሩ በትሬቬላ ፓስ መስጠት፣ እነዚህን ሁሉ ማድረግ የሚችል። ስለዚህ የፈጣን የክንፍ ተጫዋቾች ፍጥነት አለው። የባላጋራ ቡድንን ተጫዋች በፍጥነቱ በቀጥተኝነቱ በፈጣን እግሮቹ ምናምን አልፎ መሄድ ይችላል ጥሏቸው። ግን ደግሞ እንደ ላቁ ፕሌይ ሜከሮች ወደ ጨዋታው ልብ ይሉታል ፈረንሳዮች። ወደ ጨዋታው ልብ እየመጣ ፕሌይ ሜክ ማድረግ ይችላል። ያ የፕሌይ ሜኪንግ ችሎታም አለው። በተለይ በዚህ ውድድር ዘመን ደግሞ ያው በዛ የዓለም የክለቦች ዋንጫ ላይ ከባድ ጉዳት ደረሰበት አይደለም ጀማል ሙዚያላ ተመልሷል አሁን በእርግጥ። ስለዚህ በጀማል ሙዚያላ ቦታ ደግሞ ሌላ ተጫዋች አላመጣም ባየርን። ኒክ ቮልተማደን የመውሰድ እዛ ቦታ ላይ ማጫወት ፍላጎት ነበራቸው። ረጅም ግዙፍ ቢሆንም ግን የ10 ቁጥርነትን ባህሪ ስላለው ሌላም ተጫዋች ሞክረዋል እዛ ቦታ ላይ ሰርጅ ግናብሪን። ግን ግናብሪ የማይክል ኦሊሴ አይነት የክሬቲቪቲ ችሎታ ያለው ተጫዋች አይደለም። የበለጠ ንጹህ የክንፍ ተጫዋች ነው እሱ። ኦሊሴ ግን ወደ ሴንትራል ቦታዎች ይገባል። ለዚህ ነው ቨርቲካሊቲና ራሽናሊቲን የቀላቀለ ነው የሚሉት። ቀጥተኝነት አለው ግን ከፍ ያለ የመፍጠር ችሎታ ያለው ተጫዋች ነው። ረጅም ነው ለክንፍ ተጫዋች 1.84 ነው ቁመቱ እና ኃይለኛ ፍጥነትም ያለው ተጫዋች ነው። ግን ደግሞ ከሌሎች ተጫዋቾች ጋር አብሮ እየተዋሃደ እየተናበበ መጫወት የሚችል ተጫዋች ነው። አሁን ምናልባት የባየርን ደግሞ ምናልባት ባለፈው የውድድር ዘመን አንድ ኮምፓኒ ተችበት የነበረው በተለይ በቻምፒየንስ ሊግ ተሸንፎ ከወጣ በኋላ ሰዎች ሁለተኛ እቅድ ያስፈልገዋል። የእሱ ፖዚሽናል ፕሌይ በማይሰራበት ጊዜ የበለጠ ቡድኑ ቀጥተኛ መሆን አለበት፣ የበለጠ በፍጥነት መጫወት አለበት፣ ይህንን ማድረግ አለበት የሚል ትችት ተች ነበር ኮምፓኒ። አሁን በዚህ ዓመት ቡድኑ ያንን ኤሌመንት ጨምሯል። ቨርቲካሊቲ የሚባለውን ቀጥተኝነት፣ በቀጥታ ማጥቃት መጫወትን ጨምሯል። ስለዚህ ተጫዋቹ አሁን የበለጠ ነጻነት ያለው ይመስላል። አምና የቀኝ ክንፍ ቦታ ላይ ረጅም ጊዜ እንዲቆይ የተደረገ ተጫዋች ነበር እዛው በጨዋታው ባህሪ ምክንያት ፖዚሽናል ስለነበር። አሁን ግን የበለጠ ወደ ሴንትራል ቦታም እየገባ ይጫወታል። አንደኛው ምክንያት የቅድም የጠቀስኩት የጀማል ሙዚያላ አለመኖር ነው። ስለዚህ ሁሉንም የመፍጠር ኃላፊነቶች ተረክቧል። አሁን በማጥቃት የቡንደስሊጋ ዌብሳይት አንድ ጥሩ ነገር ከሌሎቹም ሊጎች ዌብሳይት የሚሻለው የቡድን ስታቶችንም የግለሰብ ስታቶችንም በጣም በተብራራ ሁኔታ ይሰጣል እና በብዙ የክሬቲቭ ስታቶች ማይክል ኦሊሴ ነው ከላይ ተቀምጦ የምታገኙት እና በሁለቱም መንገድ መጫወት ይችላል። ረቀቅ ያለ እንዴት ይህንን ተጫዋች አየው፣ እንዴት ያንን መስመር አገኘው የሚያስብል አይነት ቢደንቅ የእሱን ቪዥን የሚያሳይ አይነት ፓስ ያቀብላል። ግን ደግሞ ሳያወሳስብም በሲምፕሊሲቲም ጥሩ የሚጫወትበት ጊዜ አለ። ፋንክሽናል ፓስስ የሚሏቸው በቃ ዝም ብላችሁ ስታዩት ኦኬ እኔ የማቀበለው አይነት ፓስ ነው የምትሉትንም አይነት ይሰጣል። ሁለቱንም ነገር ሚክስ ያደረገ ተጫዋች ነው። ሰዎች በጣም ድሪብል የሚወድ ተጫዋች አይደለም ግን ከዓለም ምርጥ ድሪብለሮች መካከል አንደኛው ነው ይሉታል። ምክንያቱም ድሪብለር ብቻ ማለት ያስቸግራል እና ፍጥነትን ብቻ መሰረት ያደረገ ተጫዋች አይደለም። ለምሳሌ ቪኒሽስ ጁኒዮር ፈጣን ነው በጣም እና ፍጥነቱ ዋናው መሳሪያው ነው። ቪኒሽስ የሃይ ቴምፖ የሃይ ስፒድ ተጫዋች ነው። ሁሉንም ነገር በከፍተኛ ፍጥነት ነው የሚያደርገው። አንዳንዶች ተጫዋቾች ደግሞ ምንድነው ያ ፖይዝ አለ ስክነት አላቸው። ለምሳሌ ላሚን ያማል ቀርፋፋ አይደለም ግን ከፈጣን የክንፍ ተጫዋቾች ጋር ካነጻጸራችሁት በጣም የሚያስደነግጥ ፍጥነት ያለው ተጫዋች አይደለም። ያንን የሚያካክሰው በኢማጂኔሽን። ለዚህ ነው ለወደፊቱ ልክ እንደ ሊዮኔል ሜሲ ሁሉ ሜሲ መጀመሪያ ፈጣን የክንፍ ተጫዋች አልነበር፣ በኋላ ወደ መሀል አስገቡት። ፔፕ መጀመሪያ ሐሰተኛ 9 ቁጥር አደረገው፣ አንዳንድ ጊዜ 10 ቁጥር ሆኖ ተጫውቷል።
አንዳንድ ጊዜ ከዋናው አጥቂ ጀርባ ሻዶማን ሆኖ ተጫውቷል። መጨረሻ ላይ ወደ ሴንትራል ቦታ ገብቶ ነው የተጫወተው ሜሲ። ግን ሲጀምር የክንፍ ተጫዋች ነበር። መጀመሪያ ስናየው ያስቀምጠ የነበረው ሉዶቪክ ጁሊን ነው፣ ንጹህ የክንፍ ተጫዋች። ላሚን ያማል ግን የፍጥነት ተጫዋች ብቻ ባለመሆኑ ምክንያት የበለጠ የኢማጂኔቲቭ ተጫዋች በመሆኑ ምክንያት ወደ መሀል ይገባል ተብሎ ይጠበቃል። አንዳንድ ጨዋታም ላይ ሞክረውታል። ለነገሩ አሁን የኤል ክላሲኮን ካስታወሳችሁ በላሊጋው ወደ መሀል አስገብተውታል። ምክንያቱም ቡድኖች አሁን ተጫዋቹ በደንብ እየገነነ ሲመጣ እና ብዙ ተጫዋቾችን ተራት ሲያደርጋቸው ስለሚታይ በሁለት ተጫዋች ማርክ ማድረግ ጀምረዋል ፍላንኮቹ። ስለዚህ ወደ ሴንትራል ቦታ የፈለገውን ስፔስ ይዞ እንዲጫወት፣ ነጻ ስፔስ እየፈለገ እንዲጫወት ሜሲ እንደሚያደርገው ማለት እንዲህ አይነት ኃላፊነት የምትሰጧቸው በቃ እንደ አንዳንድ የክንፍ ተጫዋቾች ዋናው መሳሪያቸው ፍጥነታቸው ብቻ ስላልሆነ ነው። ለዚህ ነው ማይክል ኦሊሴ ለፈረንሳይ ኦሊምፒክ ቡድን በ2024 ኦሊምፒክ ሲጫወት ቲየሪ ኦንሪ የቡድኑ 10 ቁጥር ያደረገው። ኩዊንስ ፓርክ ሬንጀርሶች በነበረበትም ጊዜ በክሪስታል ፓላስም ሲጫወት የምናውቀው በክንፍ ተጫዋችነት ነው። ቲየሪ ኦንሪ ወደ መሀል አስገባው፣ በኋላ ቪንሶን ኮምፓኒ ወደ መሀል እያስገባ ይጠቀምበታል። ያ የፕሌሜኪንግ ችሎታ ስላለው እነዛን ፓሶች መስጠት የሚችል ስለሆነ አንድ ሁለት መጫወት የሚችል ስለሆነ የቅብብል ትሪያንግሎች መስራት የሚችል ተጫዋች ስለሆነ ነው ይህንን የሚያደርገው እና የንጹህ የክንፍ ተጫዋች ችሎታም አለው። ቢያስፈልግ ፍጥነቱን ቢያስፈልግ ቀጥተኝነቱን መጠቀም ይችላል። ሲያሻው ወደ መሀል እየገባ እንደ አስደናቂ ፕሌሜከር ያንን ማድረግ የሚችል ችሎታ ያለው ተጫዋች ነው። ስለዚህ በጣም የሚገርም የክሬቲቪቲ ችሎታ ያለው ተጫዋች ነው። በቡንደስሊጋ እኔ ሁሌ የፕሪሚየር ሊግ ቡድኖች ያስገርሙኛል እላለሁ። በዚህ ይህን ተጫዋች እንዴት እንዲያመልጣቸው ፈቀዱ እያልኩ። በእርግጥ ሳይሞክሩ ቀርተው አይደለም። በቼልሲ እኮ ገባ ተብሎ ነበር የሆነ ጊዜ። ወደ በኋላ ወደ ኮል ፓልመር የሄዱት በጉዳትም ምክንያት ነው። ሌላ ተጫዋች ሲጎዳባቸው ክሪስቶፈር ንኩንኩ ግን ከዛ በፊት የማይክል ኦሊሴን ዝውውር ለመፈጸም ተቃርቦ ነበር። እንዲያውም ዝውውሩ አለቀ ሁሉ ተብሎ ሜዲካል አድርጓሉ ሁሉ ተብሎ በኋላ ክሪስታል ፓላስ አሳመነውና ተጫዋቹ በዛው በለንደን ለተጨማሪ አመት እንዲቆይ ሆነ። ማንቸስተር ሲቲ፣ ማንቸስተር ዩናይትድም ሌሎችም ትልልቅ የፕሪሚየር ሊግ ክለቦች ይፈልጉታል ሲባል ነበር። እንግዲህ ከባየርን ተጫዋቹ መውሰድ ያን ያህል ቀላል ባይመስለኝም ግን ሊቨርፑልም ከሞሐመድ ሳላህ በኋላ እዛ ቦታ ላይ የሚጫወት ተጫዋች እንዲሆንላቸው በመፈለግ ተጫዋቹን ወደ እንግሊዝ መመለስ ይፈልጋሉ ይባላል። የፈረንሳይ ብሔራዊ ቡድን ሁሌ የሚጀምር ተጫዋች ነው። ግን አንዳንዶቹ ቁጥሮቹ ታሪካዊ ናቸው። ሊያሻሽላቸው የሚችላቸው ክብረ ወሰኖች ያሉ ይመስላል። አሁን ቡንደስሊጋ ገና 4 ወር ገደማ ይቀረዋል ወይም 3 ወር ተኩል አካባቢ 16 የመጨረሻ ኳሶች ያቀብሏል። በቡንደስሊጋ ታሪክ ባለ ሪከርዱ ቶማስ ሚውለር ነው። 21 አሲስቶች በአንድ የውድድር ዘመን የሰጠበት የውድድር ዘመን ስለነበር ይሄኛው 16 ነው። በ5 ብቻ ነው የሚርቀው። ቢያልፈው የሚያስገርመኝ አይደለም። ግን ደግሞ በሁሉም ውድድሮች 22 የመጨረሻ ኳሶች አቀብሏል። ከሱ የሚበልጡ ተጫዋቾች አሉ። በ2014-15 የውድድር ዘመን ባርሴሎና ሁሉንም ዋንጫዎች በወሰደበት አመት ሊዮኔል ሜሲ 30 አሲስቶች ሰጥቶ ነበር። በ2011-12 የውድድር ዘመን ማለት ነው 30 አሲስቶች። ዋን ማታ በ2012-13 የውድድር ዘመን 29 አሲስቶች ሰጥቷል። ኬቨን ደብሮይነ የቮልፍስቡርግ ተጫዋች በነበረበት ጊዜ በ2014-15 የውድድር ዘመን 27 አሲስቶች ሰጥቷል። እና በ5 የአውሮፓ ሊጎች እነዚህ ተጫዋቾች ብቻ ናቸው ገና 3 ወር ተኩል እየቀረው ሲዝኑ አሁን ማይክል ኦሊሴ 22 አሲስቶች ላይ ደርሶ የሚበልጡት። ደብሮይነ 2014-15፣ ዋን ማታ የቫሌንሲያ ተጫዋች በነበረበት ጊዜ በ29 አሲስቶች እና ሊዮኔል ሜሲ ቀዳሚው በ2011-12 የውድድር ዘመን 30 አሲስቶች። የሜሲ ግን እንግዳ ነው አይደለም። በዛ ውድድር ዘመን 74 ጎል አስቆጥሮ ነበርኩ ሜሲ። ኤክሰፕሽናል 30 አሲስቶች 74 ጎሎች ራስ ያዞራል ቁጥሩ በዚያ ውድድር ዘመን ያስመዘገበው ቁጥር። ከዛ ደግሞ ሲመጣ መጀመሪያ አካባቢ በተለይ በባየርን መቼስ የጀርመን ትልቁ ክለብ በመሆኑ ምክንያት እያንዳንዱ የባየርን ተጫዋች ቃል ሚዛን አለው፣ ርዕስ ይሆናል እና ፕሬስ ኮንፈረንሱ ላይ ያኔም እንዳነሳው ታስታውሳል። በተለይ ቢልድና ኪከር የሚባሉት ጋዜጦች የሚሰጣቸው መልሶች አጫጭር ናቸው፣ ሞኖሲለቢክ የሚባል። ለምሳሌ ለባየርን በመፈረምህ ምን ተሰማ? ደስተኛ ነኝ አይነት ነገር አለ። የመጀመሪያ የባየርን ተጫዋች ሆኖ ከክሪስታል ፓላስ ወደ ባየርን የተዘዋወረ ተጫዋች
ፖለቲካል መልሶች ይሰጣል። ደስተኛ ነኝ፣ ለባየርን መጫወት ህልሜ ነበር፣ ከአውሮፓ ትልልቅ ክለቦች መካከል አንደኛው ነው፣ እዚህ መጥቼ ዋንጫ ማሸነፍ እፈልጋለሁ፣ ብዙ ነገር ይላል አንድ ተጫዋች። እሱ ምንድነው እነሱ ነንሻላንት የሚሉት አጠር ያሉ መልሶች ይሰጣል። ና በኋላ ይሄ ግን ምን አይነት ሰው ነው የሚል አስተያየት የጀርመን ብዙኃን መገናኛ ይዘውት ነበር። መጀመሪያ ምንም ለባየርን አንድም ጨዋታ ሳያደርግ ብዙ ቃለ ምልልሶች መስጠትም አይወድም። ብዙ መናገር የሚወድ ሰው አይደለም። ብዙ መታየትም የሚወድ ሰው አይደለም። የታይታ ሰው አይደለም። የትልልቅ ብራንዶች አምባሳደርም አይደለም። ግን ሜዳ ውስጥ ታዩታላችሁ፣ አለማየት አትችሉም ሲጫወት። እንዲያውም የሚወደው ነገር ጨዋታ ውስጥ ስለምታዩት ኢማጂኔሽን ይናገራል። ማድረግ የሚወደው ምንድን ነው? ቼዝ መጫወት። ቼዝ መጫወት የበለጠ ስትራቴጂክ መሆን ይጠይቃል አይደል? የበለጠ ማሰብ ይጠይቃል። እንደዛ ነው። የአይኪው ሌቭሉ 127 እና ከዓለም 4% ሰዎች መካከል አንዱ ይሆናል ማለት ነው። 127 ና ከዛ በላይ የአይኪው ሌቭል ያላቸው ሰዎች 4% ብቻ ነች። ማይክል ኦሊሴ ከእነሱ መካከል አንደኛው ነው። ስለዚህ አንዳንዶቹን እንዴት ነው ይሄንን የሜዳ ስፍራ ያየው? እኔ በቴሌቪዥን ስክሪን እንኳን ልጁን አላየውም። አንዳንድ ጊዜ እሱ ያየዋል እና መስመር የሚቀድ የሚደንቅ ፓስ ይሰጣል። ምናልባት በዚህ የተለየ ማስተዋሉ ምክንያት የመጣ ሊሆን ይችላል። 53 ሚሊዮን ነበር የተከፈለበት። ያው በጀርመን አንዳንድ ሰዎች በጀርመን ሀገር ከፍተኛ ፍሩጋሊቲ አለ ይላሉ። ዝም ብሎ ገንዘብ ማባከን። አሁን የሆነ ጊዜ የአርሰናል ደጋፊዎች ጉዳዩ የቬንገር ብቻ አይደለም፣ ግን አርሰናል ለምንድነው ገንዘብ ማያወጣው ብዙ ጽሁፍ ይዘው ስፔንድ ደ መኒ ወይም ክለቡ ገንዘብ ማውጣት አለበት የሚል ብዙ ጽሁፍ ያስነብቡ ነበር። ጀርመኖቹ እዛ ሆኖ ተአምር ነበር የሚሆንባቸው። በቃ ያው የኮሜርሻሊዝም ውጤት ነው። ውጤት የምታገኙት ገንዘብ ኢንቨስት ስታደርጉ ነው እና ሊዋጥላችሁ አይችልም። ይሄ ምን ሀሳብ አለው ታዲያ? ይሄ በቃ ገንዘብ ታርከፈክፋላችሁ፣ ውጤት ትገዛላችሁ። ባይ ታለንት ባይ ትሮፊ እንደሚባለው የአሜሪካ ስፖርቶች ላይ እንደዛ ነው ያለው። ስለዚህ ለእሱ 53 ሲከፈል ያው ከትልቅ የፕሪሚየር ሊግ ቡድን አይደለም የመጣው አይደል? ከመካከለኛ አንዳንድ ጊዜም ላለመውረድ ከሚጫወት ቡድን ነው የመጣው እና እንዴት 53 ብለው በጣም ቅር ተሰኝተው ነበር። እኔ በመቶ የምታገኙት አይመስለኝም። በአንድ ጊዜ የተጫዋቹ ዋጋ ጣራ ነክቷል። በተለይ ፕሪሚየር ሊግን ለማይከታተሉ ጀርመናውያን በጊዜው የተጫዋቹ የተከፈለበት ኢንቨስትመንት በጣም ከፍተኛ ስለነበር፣ ግን ደግሞ የሚጫወትበት የባየርን ቡድንም የቪንሰንት ኮምፓኒ ቡድን በጣም አስደናቂ የማጥቃት እግር ኳስ የሚጫወት ቅድም እንዳነሳሁት ብዙ የጎል ማስቆጠር ሬከርዶችን ሊያሻሽል የሚችል ለዚህ አይነት ክሬቲቭ ተጫዋች የሚሆን ቡድን ነው። እስከ ቅርብ ጊዜ ድረስ ካልተሳሳትኩ የብዙ ጎሎችን በማስቆጠር ሬከርድ ሊሰብር የሚችል ነው። እንዲሁም 1930-31 የውድድር ዘመን ላይ የቢልባኦ ቡድን ነበር በመጀመሪያዎቹ 17 ጨዋታዎች 72 ጎሎች ያስቆጠሩ። ከዛ በኋላ እንግዲህ ምዕተ ዓመት ሊሆን ነው ከ66 ጎል በላይ ያስቆጠረ ቡድን የለም። ብላክበርን ሮቨርስ በእንግሊዝ የሆነ ጊዜ አድርጎት ነበር 1889 ነው ግን ገና 20ኛው ክፍለ ዘመን ሳይገባ በፊት ባየር ሙኒክ ሳይፈጠር በፊት። አሁን ባየርን በ8 ነጥብ ልዩነት እየመራ መሆኑ ብቻ አይደለም ቡንደስሊጋውን የቡንደስሊጋ ሁለተኛው ምርጥ ቡድን 11 ያሸነፈ ብቻ ሳይሆን ለምሳሌ ቻምፒየንስ ሊግ ተሳታፊ ነበር ስቱትጋርትን 5-0 ያሸንፋል ምናምን። እንደዚህ አይነት ጨዋታዎች ላይ ማየት የተለመደ ነው። 5-0 4-0 6-0 የተለመደ ነው እና ባየርን በመጀመሪያዎቹ 19 ጨዋታዎች 72 ጎሎች ነው ያስቆጠረው። ማንቸስተር ሲቲ ለምሳሌ ከፕሪሚየር ሊግ ቡድኖች መካከል በመጀመሪያዎቹ 17 ጨዋታዎች ብዙ ጎል ሲያስቆጥር 53 ጎል ነበር ያስቆጠረው። ሮቤርቶ ማንቺኒ አሰልጣኝ በነበረበት ጊዜ ቪንሰንት ኮምፓኒ እዛ ቡድን አባል ነበር። አሁን ይህንን ያነሳሁት ለምንድን ነው? ይሄ የባየር ሚኒክ ቡድን ክሬቲቭ መሆን ለማይክል ኦሊሴ አይነት ክሬቲቭ ተጫዋች ፈጣሪ ተጫዋች የሚስማማ ቡድን መሆኑን ያሳያል። የበለጠ ጥብቅ የበለጠ የመከላከል ዝንባሌ ያለው ቡድን ቢሆን ይህንን ያህል ጎል ለማስቆጠር ሊቸገር ይችል ነበር። ለማንኛውም በጣም አስደናቂ የውድድር ዘመን እያሳለፈ ያለ ነው ማይክል ኦሊሴ። ገና ካሁኑ ያምነው ቁጥር ላይ ተደራርሷል። አንዳንድ ታሪካዊ ሪከርዶችን ጭምር ሊያሻሽል ይችላል።
ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።